ጤናስን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ምረት አዋጅ ውጤታማነትና ያገዛዙ ጦር፣ የትግራዩ ቀውስ፣ አደጋውና ጋዜጠኝነት፣ የመሬት መንሸራተትና ሞት፣ የኑሮ ውድነትና የነዳጅ ጭማሪ፣ ኢራንና የቀጠለው ጦርነት፣ ግብፅና የነዳጅ ጭማሪ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የፋኖን የምረት አዋጅ ተከትሎ ዛሬም በቡድን ያገዛዙ ስልጣን አስጠባቂ ወታደሮች ቴዎድሮስ እዝን መቀላቀላቸው ተገለጸ። ምኒልክ እዝም በተመሳሳይ ዛሬ ከነትጥቃቸው ለፋኖ እጃቸውን የሰጡን የአክብሮት አቀባበል አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ ዛሬ መጋቢት 1 ቀን 2018 ዓ.ም ይፋ እንዳደረገው የአብይ አገዛዝ ስልጣን አስጠባቂ ወታደሮች የደረሰባቸውን ሽንፈትና የፋኖን የምረት ጥሪ በመቀበል በቡድን እየሆኑ ለፋኖ እጃቸውን እየሰጡ መሆኑን አስታውቋል። የቴዎድሮስ እዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ዛሬ መጋቢት 1 ቀን 2018 ይፋ ባደረገው በዚሁ መረጃ ዛሬ ብቻ 16 ያገዛዙ ስልጣን አስጠባቂ ሰራዊት አባላት 24 ክላሽ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝን የተቀላቀሉ ሲሆን 4 ያገዛዙ አድማ ብተና አባላት 12 ክላሽ በመያዝ አዲስ ቅዳም ከተማ ከመሸገው የአብይ አህመድ ስልጣን አስጠባቂ ካምፕ በመውጣት የቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርን መቀላቀላቸውን አስታውቋል። 6 ያገዛዙ ስልጣን አስጠባቂ መከላከያ አባላት ከ73ኛ ክፍለ ጦር በመክዳት ከነሙሉ ትጥቃቸው 109ኛ ኮር 88ኛ ክፍለ ጦርን የተቀላቀሉ ሲሆን አብይ አህመድ 23ኛ ክፍለ ጦር ብሎ ከሚጠራው ደጋዳሞት ከመሸገው ስልጣን አስጠባቂ ወራሪ ሰራዊትም በመክዳት 2 አባላት ከነሙሉ ትጥቃቸው 109ኛ ኮር 99ኛ ክፍለ ጦርን መቀላቀላቸውን አስታውቋል። በተመሳሳይ 3 ያገዛዙ ስልጣን አስጠባቂ ሰራዊት አባላት መልጥሮ ማርያም፣ ጎንቻ፣ ሲሶ፣ እነብሴና ቢቡኝ ከሚገኘው አረመኔ ሰራዊት ስብስብ በመክዳት የቴዎድሮስ እዝ 201ኛ ኮርን ሲቀላቀሉ አንድ አድማ ብተና ደግሞ 102ኛ ኮርን ከነሙሉ ትጥቁ መቀላቀሉ ተገልጿል። ዛሬ ብቻ 16 የጠላት ኃይል ከካምፕ መክዳት 24 ክላሽ በመያዝ ቴዎድሮስ እዝን ተቀላቅሏል ያለው የህዝብ ግንኙነት ኃላፊው የአድማ ብተና አባላቱ አገዛዙ በአማራ ህዝብ ላይ የሚያደርሰውን ሁለንተናዊ ውድመት በማየታቸው ምሬትና ቁጭት ሲፈጥርባቸው እንደቆየ ተናግረው አጋጣሚውን ተጠቅመን ታሪክ ለመስራትና ለህዝባችን አንድ ውለታ ለማዋል ጥረት ስናደርግ ቆይተናል ሲሉ መናገራቸውን ይኸው መረጃ ጠቅሷል። ጊዜና ሁኔታዎችን ለማመቻቸት ጊዜ ቢወስድብንም በመጨረሻ ተሳክቶልን ጋንታ መሪውንና ዋርድያውን መጋዘን ሲጠብቅ የነበረን ተላላኪ ባንዳ አፉን አፍነው ከግንድ ጋር በማሰር መጋዘን ውስጥ የተቀመጠን 12 መሳሪያና 12 ትጥቅ በመያዝ ወንድሞቻችንን ተቀናቅለናል ሲሉ ያስረዱ ሲሆን ይህን አርአያነት ያለው ተግባር በአገዛዙ ጥላ ስር ያለ የትኛውም አማራ ሊተገብረው ይገባል በማለት ጥሪ ማቅረባቸው ተገለጸ። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና 3 ያገዛዙ ስልጣን አስጠባቂ ሰራዊት አባላት ምኒልክ እዝ 101ኛ ኮር 23ኛ ክፍለ ጦርን ዛሬ መቀላቀላቸው ተገልጿል። በሰሜን ወሎ ሀብሮ ወረዳ መርሳ ዙሪያ ገንቦ በር ተራራ ሰፍሮ ከሚገኙ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ውስጥ እየፈረሱ ፋኖን የሚቀላቀሉ ቁጥራቸው እየጨመረ የመጣ ሲሆን ዛሬም ያገዛዙ 104ኛ ኮር ቃኝ ከአረመኔው ስርዓት ጎን ሆነን የአማራ ህዝብን አንጨፈጭፍን በማለት ከነሙሉ ትጥቃቸው ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦርን የተቀላቀሉ ሲሆን አመራሮቹ ደማቅ አቀባበል እንዳደረጉላቸው ምኒልክ እዝ ዛሬ መጋቢት 1 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ በምዕራብ ጎጃም ዞን የጅጋ ወረዳ ከንቲባን በመምታት ፋኖን ለተቀላቀለው ጀግና ምስጋናና አቀባበል በፋኖ አመራሮች እንደተደረገለት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ መጋቢት 1 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የአፋብን ሊቀመንበርና የቴዎድሮስ እዝ ሰብሳቢ ከአርበኛ ዘመነ ካሴ የጀግናና እውቅና ሰርተፊኬት 50 ሺህ ብር፣ ከቴዎድሮስ እዝ 109ኛ ኮር ተጨማሪ 50 ሺህ ብር፣ ከቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር 2 እግር ክላሽ ማበረታቻ ሽልማትና የ109ኛ ኮርና የ77ኛ ክፍለ ጦር አመራሮች በተገኙበት ለጀግናው እንደተበረከተለት አፋብን ቴዎድሮስ ህዝብ ግንኙነት መምሪያ በምዕራብ ጎጃም ዞን የጅጋ ወረዳ ከንቲባ ላይ እርምጃ ወስዶ በጀግነት ለተቀላቀለው የተደረገውን አቀባበል በተመለከተ ባወጣው በዚሁ መረጃ ገልጿል። ከንቲባው ከጠላት ጋር ግንባር በመፍጠር ህዝብን በማስጨፍጨፍ ሰላማዊ ሰዎች ላይ ከፍተኛ ጉዳትና ዝርፊያ እንዲደርስ በማድረጉ በተደጋጋሚ በፋኖ ጥሪ ሲቀርብላቸው ከነበሩ የፖለቲካ አመራሮች መካከል የነበረ ቢሆንም የፋኖን ጥሪ ባለመቀበሉ በመጨረሻ በጀግናው እርምጃ እንደተወሰደበት መረጃዎችን ጠቅሰን መዘገባችን አይዘነጋም።
የትግራይ ክልል ትምህርት ቢሮ ለመምህራን ደሞዝ ባለመክፈሉ ትምህርት ቤቶች የመዘጋት ስጋትም ስላንዣበበባቸው በጦርነት የደቀቀው የክልሉ የትምህርትም ስርዓት ለማገገም እያደረገ ያለው ጥረት በከፋ የገንዘብ እጥረት ቀውስ ውስጥ በመግባቱ የመፈራረስም አደጋም ተጋርጦበታል ሲል አሳሰበ። ቢሮ ዛሬ ባወጣው መግለጫም እና ለፌዴራል መንግስትም ትምህርት ቢሮ ለአደጋም ስጋትም ስራ አመራር ኮሚሽንና ለሌሎችም የትምህርት አጋሮች በላከው ደብዳቤም ከጦርነት በኋላ የትምህርት ዘርፉን መልሶ ለመገንባት ለዓመታት የተደረገው ጥረትም አሁን ላይ ወደ ኋላ የመመለስ ከፍተኛ ስጋት ውስጥ ወድቋልም ብሏል። እንደ ቢሮ ገለጻም የትግራይ ክልል የትምህርት ስርዓት ከ2013 እስከ 2015 ዓ.ም በነበረው ጦርነትና በኮሮና ወረርሽኝ ሳቢያም ከዚህ ቀደም ታይቶ የማይታወቅ ውድመት ደርሶበታልም ብሏል። በክልሉ የሚገኙ የትምህርት ቤቶች ከ3 ዓመት ተኩል በላይ ተዘግተው የቆዩ ሲሆን የመሰረተ ልማት መውደም፣ የመምህራን ህይወት መጥፋት፣ የትምህርት መቋረጥና ስነ ልቦናዊ ቀውሶች በሚሊዮን የሚቆጠሩ ተማሪዎችን በእጅጉ ጎድቷቸዋልም ብለዋል። ሲቀጥልም ምንም እንኳን በዓለም አቀፍ አጋሮችና በትግራይ ተወላጆች ድጋፍም ትምህርት ቤቶች በከፊል ተጠግነው የትምህርት ቁሳቁስ ተሟልቶና ለመምህራን ስልጠና ተሰጥቶም ትምህርት ቀስ በቀስ ቢጀመርም አሁን የተከሰተው ቀውስ ግን የተገኙ ውጤቶችን አደጋ ውስጥ ጥሏቸዋል ሲል ቢሮ ስጋቱን ገልጿል። የቀውሱ መንስኤም የፌዴራል መንግስትም ከጥቅምት 2018 ዓ.ም ጀምሮ በህገ መንግስቱ የተደነገገውን የፌዴራል በጀት ድጋፍ ለክልሉ አለመልቀቁ መሆኑን የጠቆመው ቢሮ በዚህ ምክንያት የክልሉ አስተዳደር የመምህራን ደሞዝ በመደበኛነት መክፈል አለመቻሉን፣ ለመምህራን የ16 ወራት ያልተከፈለ ውዝፍም የደሞዝ ዕዳ መኖሩንም አመልክቷል። ይህ ሁኔታ በመምህራንና በቤተሰቦቻቸው ላይ ከፍተኛ ስቃይ አድርሷል ያለው ቢሮ ብዙ መምህራን ምግብ ለመግዛት፣ ቤት ኪራይ ለመክፈልና መሰረታዊ የሕክምና አገልግሎት ለማግኘትም እየተቸገሩ መሆናቸውን ገልጾም አስቸኳይ ድጋፍ ካልተገኘ ግን ትምህርት ቤቶች በስፋት ሊዘጉ እንደሚችልም አስጠንቅቋል። ቢሮ በማከልም በጀቱ መያዙ በተባበሩት መንግስታት የህፃናት መብቶችም ስምምነት ላይ የሰፈረውን የህፃናት የመማር መብትም የሚጣረስም መሆኑን በመጥቀስ ዓለም አቀፍ አጋሮችና የሚመለከታቸው አካላትም የተመደበውን በጀት በአስቸኳይ እንዲለቀቅም ጫና እንዲያደርጉና ለመምህራን ደሞዝም እንዲሁ ለትምህርት ቤቶች ስራ ማስኪያጃ የሚሆን አስቸኳይ የገንዘብ ድጋፍ እንዲያደርጉም ሲል ጥሪ አቅርቧል። በቡግና አባት አርበኞች በአማራ ህዝብ ላይ ጦርነት በከፈተው አገዛዝ ስልጣን አስጠባቂ ሰራዊት ላይ የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 1 ቀን 2018 ይፋ እንዳደረገው የቡግና ወረዳ አባት አርበኞች በአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ ታላቅ ድል መጎናጸፋቸውን ገልጿል። ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ጦር ሰራዊት ላይ የደፈጣ ጥቃት የሰነዘሩ መሆኑን የጠቀሰው መረጃ ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባት አርበኞች ዳሪያ ጃሮ 06 ቀበሌ ለስራ በተላኩበት ቅጽበት ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ነፃ ቀጠና ለሙሎ እግረኛ ሳይዘረጋ 3 ካሲኖ ሰራዊት ከላሊበላ ወደ አይና ቡግና አሳልፋለሁ ሲል አርበኞቹ ትላንት የካቲት 30 ቀን 2018 ዓ.ም ከቀኑ 10 ሰዓት ገደማ ጃሮ ወንዝ ላይ ደፈጣ በመያዝ በጠላት ላይ የሰነዘሩትን ጥቃት ተከትሎ በርካታ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። ሰላማዊ ሰዎችን እየጨፈጨፈ ንብረት እያወደመና እያቃጠለ ባለው ወራሪ ሰራዊት ላይ በተሰነዘረው የደፈጣ ጥቃት 7 የጠላት ኃይል ሲደመሰሱ ከ10 በላይ የቆሰሉ ሲሆን 2 ካሶኒ የጠላት ተሽከርካሪ ከአገልግሎት ውጭ መሆኑን ጠላት ሙትና ቁስለኛውን በአምቡላንስ ሲያመላልስ ማምሸቱን ይኸው መረጃ ጠቅሷል። የ303ኛ አሳምነው ኮር ከፍተኛ አመራሮች የቡግና ወረዳ ሲቪል መዋቅር አባት አርበኞች ያደረጉት ተጋድሎ እውቅና የሰጡና ምስጋና የቸሯቸው ሲሆን ለቀጣይም የወሎና ዋግ መንገዶች፣ ተራሮችና ወንዞች ለጠላት ኃይል እንደ እሳት የሚፋጁ አይነኬ እናደርጋቸዋለን ሲሉ መልእክታቸውን ማስተላለፋቸውን የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት አርበኛ ቢሆነም ቢበይን ከምኒልክ ዕዝ ዛሬ መጋቢት 1 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በምኒልክ ዕዝ የተማረኩ ያገዛዙ ስልጣን አስጠባቂ ወታደሮች ልብስ እንዲቀይሩ መደረጉን ዛሬ መጋቢት 1 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ በጠላት ላይ ከፍተኛ ወታደራዊ ብቃት በማሳየት የአገዛዙን ስልጣን አስጠባቂ ሰራዊት በመቅደላ ወረዳ ማሻ ከተማ ዙሪያ በምርኮ መያዙን ያስታወሰው መረጃ የጠላትን ወታደራዊ ኃይል በመስበርና ትጥቃቸውን እንዲፈቱ በማድረግ የላቀ ወታደራዊ ብቃቱን በድጋሚ ማስመስከሩን አስታውሶ በጦርነቱ የተማረኩ የሰራዊት አባላት የያዙትን የጦር መሳሪያና የብልጽግና ውጊያ ልብስ በመተው ለፍትህ ኃይሉ እጅ መስጠታቸውንም አስታውቋል። የእዙ አመራሮች የተማረኩትን የጠላት ወታደሮች የለበሱትን ወታደራዊ የጭቆና ልብስ በማውለቅ በእዙ የበላይነት የሚንቀሳቀሱትንና በእዙ የተዘጋጀላቸውን አልባሳት በማልበስ ሰብአዊ አያያዝ ማድረጋቸውን ይኸው መረጃ
ጠቅሷል። ይህ ተግባር በጠላት ላይ የተጎናጸፉትን ታላቅ ወታደራዊ ድል በምሳሌነት የሚያሳይ ሲሆን የነጻነት ኃይሉ ለጠላቱ እንኳን የሚሰጠው ክብርና ሞራል ልዕልና የሚያንጸባርቅ ተግባር መሆኑንም የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ በቪዲዮ አስደግፎ በላከው በዚሁ መረጃ አስታውቋል። በኢትዮጵያ ውስጥ የነጻ ሚዲያም ሀሳብን በነጻ የመግለጽ መብትም ከጊዜ ወደ ጊዜም እያሽቆለቆለ መምጣቱም ጋዜጠኞችም ለግድያ ዛቻም ለአካላዊ ጥቃትና ለስደት እንደሚጋለጡም ተዘገበ። አልጀዚራ በኢትዮጵያ ጋዜጠኞች አሁናዊ ሁኔታ በተመለከተም ካነጋገራቸው ጋዜጠኞች መካከል አንዱ የሆነው የፈንታሌ በይነ መረብ መስራች ጋዜጠኛ ፋኑኤል ክንፉ ባለፈው ዓመት በአዲስ አበባ ከተማ ውስጥ የመንግስት የጸጥታ ኃይሎች መሆናቸው ከታመነም ታጣቂ ኃይሎች ለማምለጥ ሲል ከነበረበት ህንጻም ወድቆ ዛሬ ድረስ ለአካል ጉዳት መዳረጉን ለማመን የማይታመን አጋጣሚ ብሎታል። ቀደም ባሉ 2 ዓመታት ውስጥ ካሰራጨው መረጃ ጋር በተያያዘ ስም አጥፍተዋል ተብሎ ለእስራትና ለ15000 ብር ዋስትና የተዳረገው ጋዜጠኛ ፋኑኤል ዋነኛ ዓላማቸው እኔን ከጋዜጠኝነት ሙያዬ ለማራቅ ለማሸማቀቅ ነበረም ሲል ሁኔታውን ገልጿል። ከዛሬ 2 ዓመት በፊት ወደ ጎረቤት ኡጋንዳ የኮበለለው የኢትዮ ኒውስ በይነ መረብ ጣምራ መስራችና አዘጋጅ ጋዜጠኛ በላይ ማናዬም ለ7 ወራት ለምን እንደታሰርኩም አላቅም። እንደሚገምተው ግን በአማራ ክልል ከሚካሄደው ጦርነትና ግጭት ጋር በተያዘ በመዘገቤና ከጋዜጠኝነት ሙያ ጋር በተያዘ መሆኑን አውቃለሁ። በኢትዮጵያ ውስጥ ለጋዜጠኝነት በእጅጉ ከባድና አደገኛ ሙያ ነው። ጋዜጠኞች ይዋከባሉ፣ ይገረፋሉ በማለት ጋዜጠኛ በላይ ገጠመኙን ለአልጀዚራም አጋርቷል። ዓለም አቀፉ የጋዜጠኞች ተቋም ኮሚቲ ፎር ፕሮቴክሽን ኦፍ ጆርናሊስት ወይም ሲፒጄ እንደዘገበው ባለፉት 6 ዓመታት ውስጥ በትንሹ 54 ኢትዮጵያን ጋዜጠኞችና የሚዲያ ባለሙያዎች አገራቸውን ጥለው ተሰደዋል። ኢትዮጵያም በቀል የሆኑ ሚዲያና ዓለም አቀፍ ተደራሽነት ያላቸው እንደ ዘ ኢኮኖሚስት፣ ዲደብሊው፣ ሮይተርስ፣ ኒውዮርክ ታይምስ ጋዜጠኞች የሥራ ፈቃዳቸውን ተሰርዟል አሊያም ከአገር እንዲወጡም ተደርገዋል። እንደ ኢትዮጵያም ፕሬስ ፍሪደም ዲፌንደርስ ዘገባም ካለፈው የፈረንጆቹ 2019 ጀምሮ በትንሹ 200 ጋዜጠኞች በኢትዮጵያ ውስጥ ለአጭር ወይም ለረጅም ጊዜያትም ታስረዋል ብሏል። ሲፒጄም በበኩሉ ኢትዮጵያም ከሰሃራ በረሃ በታች ካሉ አገራት መካከል ከኤርትራም ቀጥላም ለጋዜጠኞች የማትመች አገር በማለትም ፈርጇታል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች በተከሰተ የናዳና የጎርፍ አደጋ የ30 ሰዎች ሕይወት አልፏል። ተገቢው የጥንቃቄ እርምጃ ለመወሰዱን የሚጠቅሱ ቅሬታዎችም ቀርበዋል። በጋሞ ዞን የተለያዩ አካባቢዎች የጣለውን ከባድ ዝናብ ተከትሎ በመሬት መንሸራተት ከሞቱት 30 ሰዎች መካከል የአንድ ቤተሰብ አባላት ጭምር ሕይወት ያለፈ ሲሆን በአርባ ምንጭም ከባድ የጎርፍ አደጋ መድረሱ ታውቋል። የወረዳው መዋቅሮችን የሚያገናኝ መንገዶች መበላሸት ምክንያት የሰብአዊ እርዳታ ለማቅረብና ተጎጂዎችን ለሕክምና ለማንቀሳቀስ አስቸጋሪ መሆኑ የተገለጸ ሲሆን የደቡብ ኢትዮጵያ ክልል ኮሚኒኬሽን መጀመሪያ ላይ ይህንን አሳዛኝ አደጋ በገጹ ላይ ዘግቦት የነበረ ቢሆንም ዘግይቶ ግን መረጃውን ማጥፋቱ ብዙዎችን አስቆጥቷል። ከአካባቢው የወጡ መረጃዎች ይፋ እንዳደረጉት ለጊዜው ቁጥራቸው 30 የሚሆኑ ነዋሪዎች መሞታቸው የታወቀ ሲሆን ቁጥሩ ሊጨምር እንደሚችል አንዳንዶች ስጋታቸውን ገልጸዋል። የጋሞ ኮሚኒኬሽን 30 ሰዎች በናዳና በኃይለኛው ዝናብ ሳቢያ መሞታቸውን የገለጸ ሲሆን በዚህ ወቅት ባልተጠበቀ ከባድ ዝናብ በተከሰተ የመሬት መንሸራተትና የጎርፍ አደጋ የሰው ሕይወት ማለፉና በንብረት ላይ ከፍተኛ ውድመት መድረሱ አሳዛኝ ሲሆን በጋሞ ዞን ቦንኬ ወረዳ የላካ ቀበሌ ኮሬ ተብሎ በሚጠራው መንደር ትላንት ሌሊት በተከሰተ የመሬት መንሸራተት አደጋ የአንድ ቤተሰብ 3 አባላትም ከሟቾቹ መካከል እንደሚገኙበት ታውቋል። አንዲት እናትና 2 ልጆቻቸው ሕይወታቸው በአሳዛኝ ሁኔታ ማለፉን ከአካባቢ የወጣው መረጃ ገልጾ የሟቾች ቁጥር ማምሻውን ከ30 በላይ ሊጨምር እንደሚችል ስጋት ያላቸው ወገኖች የገለጹ ሲሆን የቤተሰቡ አባወራ በከባድ የመቁሰል አደጋ ምክንያት በጋዜሶ ጤና ጣቢያ የመጀመሪያ ደረጃ ሕክምና እየተደረገላቸው ቢሆንም መንገዶች በመዘጋታቸው ወደ ተሻለ ሕክምና ማድረስ አለመቻሉ ተገልጿል። ከአርባ ምንጭ ጊና ቦንኬ የሚያገናኘው ዋና መንገድ በ2 ቦታዎች በመበላሸቱ ምክንያት የሰብአዊ እርዳታ ለማቅረብና ተጎጂዎችን ለመርዳት ለመንቀሳቀስ አስቸጋሪ ሁኔታ መፍጠሩን መንግስት በአፋጣኝ መንገዶችን እንዲከፍትና ለተጎጂዎች የሕክምና እርዳታ እንዲደርሳቸው ጥሪ እየቀረበ ቢሆንም ምላሽ አለመገኘቱን የሚጠቅሱ መረጃዎች የወጡ ሲሆን ዛሬ መጋቢት 1 ቀን 2018 በአርባ ምንጭ ከተማም በጣለው ከባድ ዝናብ ምክንያት በመኖሪያ ቤቶችና ንግድ ተቋማት ላይ
ጉዳት ማድረሱ ታውቋል። የጎርፍ መፋሰሻ ቦዮች፣ ዲቾች ባለመኖራቸውና ያሉትም በወቅቱ ባለመጠረጋቸው ጎርፉ ወደ ነዋሪዎች ቤት በመግባት ከፍተኛ ጉዳት ማድረሱን በቅሬታ ተነስቷል። በክልሉ በተደጋጋሚ የሚደርሱ የመሬት መንሸራተት አደጋዎችና የጎርፍ አደጋዎችን ተከትሎ የሰው ሕይወት እየጠፋ ቢሆንም የክልሉ መንግስት ቅድመ ጥንቃቄና ዝግጁነት ላይ መስራት ባለመቻሉ ዜጎች ለሞትና ለንብረት ውድመት ተዳርገዋል የሚሉ ቅሬታዎች ከአካባቢው የመብት ተቆርቋሪዎች መደመጥ ጀምረዋል። የዝናብ ሁኔታው አሳሳቢ መሆኑ ነዋሪዎች ተገቢውን ጥንቃቄ እንዲያደርጉ የሚመለከታቸው አካላት ለአደጋው ተጎጂዎች አስቸኳይ ድጋፍ እንዲያቀርቡ ጥሪ ቀርበዋል። አገዛዙ በተቆጣጠራቸው መገናኛ ብዙኃን በጋሞ ዞን የጣለውን ኃይለኛ ዝናብ ተከትሎ በናዳና በጎርፍ ሳቢያ የ30 ነዋሪዎች ሕይወት ማለፉን በተመለከተ ዝምታ መምረጡን በወቀሳ ተነስቷል። የህብር ሬዲዮ ዝግጅት ክፍል በጋሞ ዞን በመሬት መንሸራተትና በጎርፍ አደጋ ሕይወታቸውን ባጡ ወገኖቻችን ሞት የተሰማንን ሐዘን እየገለጽን ለቤተሰቦቻቸው፣ ወዳጅ ዘመዶቻቸው መጽናናት እንመኛለን። በአገሪቱ የእርስ በርስ ጦርነት መስፋፋትን ተከትሎ የቱሪዝም ኢንዱስትሪው ከፍተኛ ደረጃ እየተጎዳ ነው የሚል ስሞታ የቀረበ ቢሆንም አገዛዙ ዛሬም ጀርባውን ሰጥቷል። በአዲስ አበባ በርካታ ሆቴሎች በከፍተኛ ፍጥነት ወደ ሆስፒታል መቀየራቸውን የሚጠቅስ ተጨማሪ ዘገባ ወጣ። በአዲስ አበባ በተለያዩ አካባቢዎች ሆቴሎች በከፍተኛ ፍጥነት ወደ ሆስፒታልነት እየተቀየሩ ሲሆን ይህ ከአልጋ ወደ አልጋ የሚደረግ ሽግግር በከተማዋ ገጽታና በኢኮኖሚ ላይ ምን ይዞት ሊመጣ እንደሚችል በሂደት የሚታይ ቢሆንም የአዲስ አበባ ሆቴልና ቱሪዝም ዘርፍ አዲስ ክስተት እያስተናገደ መሆኑን ዲደብሊው መረጃውን ጠቅሶ ዘግበዋል። አዲስ አበባን በአካል ከጎበኟት የሰነባበቱ ወገኖች የሚወዱትና የሚያውቁት ሆቴል ዛሬ ሕክምና ማዕከል ሆኖ ሊያገኙት ይችላሉ። የአዲስ አበባ ሆቴሎች ከመስተንግዶ ወደ ሕክምና አልጋ ተሸጋግረዋል። በአዲስ አበባ የተለያዩ አካባቢዎች ሆቴሎች በከፍተኛ ፍጥነት ወደ ሆስፒታልነት እየተቀየሩ እንደሚገኙ የጠቀሰው ዘገባ ይህ ከአልጋ ወደ አልጋ የሚደረግ ሽግግር በከተማዋ ገጽታና በኢኮኖሚው ላይ ምን ይዞ ሊመጣ እንደሚችል በሂደት እንደሚታይ በአዲስ አበባ ሆቴሎች ቱሪዝም ዘርፍ አዲስ ክስተት እያስተናገደ መሆኑን ዘገባው በዝርዝር ጠቅሷል። በአንድ ወቅት የቱሪስቶች መዳረሻ የነበሩት በድግስና በደስታ ድምፅ የታወቁ ህንፃዎች ዛሬ መልካቸውና ቀለማቸውን ቀይረው የነጭ ገዋን የለበሱ ባለሙያዎችና የህመምተኞች መጠለያ ሆነዋል። ይህ ድንገተኛ ለውጥ ግን በአጋጣሚ የመጣ አይደለም። በዚህ የንግድ ዘርፍ ሽግግር ውስጥ ስማቸው የገነነ ሆቴሎች ጭምር ተጠቃሽ መሆናቸውን አፈርነስ ሆቴል ዛሬ 120 አልጋዎች ያሉት ላንሴት አጠቃላይ ሆስፒታል ሲሆን በቦሌ አውሮፕላን ማረፊያ አቅራቢያ የነበረው ስካይ ጌት ሆቴል አሁን ደግሞ ኢትዮ ኢስታንቡል ሆስፒታል ሆኖ የህክምና አገልግሎት እየሰጠ መሆኑንም ዘገባው አካቷል። የአፍሪካ አንድነት ድርጅት አሁን የአፍሪካ ህብረት ምስረታ ታሪክ ምስክር የሆነው ሀራምቤ ሆቴል ታሪካዊ ህንፃ በ300 ሚሊዮን ብር ወጪ ወደ ቅዱስ ኡራኤል የውስጥ ደዌ ስፔሻሊስት ክሊኒክ እየተሸጋገረ የሚገኝ ሲሆን ዮርዳኖስ ሆቴል ወደ መቅረዝ ሆስፒታል፣ በሻሌ ሆቴል ደግሞ በዋሽንግተን ሄልዝ ኬር በሚል የህክምና ማዕከል የሆነ ሲሆን የኢትዮጵያ ሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዚዳንት ዶክተር ፍትህ ወልደ ሰንበት ለዲደብሊ እንደተናገሩት የኮሮና-19 ወረርሽኝና የሰላም እጦት የቱሪዝሙን ዘርፍ ክፉኛ መተውታል። ሆቴሎች ገቢ ያጡ፣ የባንክ ዕዳ ግን አላቆመም። በአገሪቱ በአብዛኛው ባለሀብት በባንክ ብድር የሚንቀሳቀስ በመሆኑ ባለቤቶች የባንክ ወለድና የማስኬጃ ወጪያቸውን መሸከም ሲያቅታቸው ፊታቸውን ወደ ይበልጥ ትርፋማና አስተማማኝ የጤና ዘርፍ አዙረዋል በማለት አስተያየታቸውን መስጠታቸውም ተጠቅሷል። የሆቴል ህንፃዎች ግንባታ፣ የመኝታ ክፍሎች አወቃቀርና የውሃ መስመሮች ለህክምና ተቋማት ምቹ በመሆናቸው አዲስ ህንፃ ከመገንባት ይልቅ ነባር ሆቴልን ማደስ ወጪንና ጊዜን በእጅጉ ቆጣቢ ሆነው ተገኝቷል ሲሉ መናገራቸውን ይኸው ዘገባ ጠቅሷል። ሆኖም ይህ ሽግግር ሌላ ስጋት መደቀኑን ኢትዮጵያ በቅርቡ አስተናግደዋለሁ ለምትለው የዓለም አቀፍ ኮፕ ስብሰባ የሚመጡ እንግዶችን ለማስተናገድ በቂ የሆነ ማረፊያ ላይኖር ይችላል የሚሉ ስጋቶች እየተደመጡ መሆናቸውን የጠቀሰው መረጃ ብዙ ሆቴሎች ጊዜው ያለፈባቸውና በብድር የተበተቡ በመሆናቸው ወደ ሆስፒታልነት መቀየር ብቸኛ አማራጭ እንደሆነላቸው ይኸው መረጃ ይጠቅሳል። አገዛዙ በአገሪቱ የእርስ በርስ ጦርነት በማስፋፋት ዛሬም ንጹሐንን በድሮንና በከባድ መሳሪያ እየጨፈጨፈ በርካታ ሀብት በጦርነት እያባከነ ተጨማሪ የጦር መሳሪያ ለመግዛት ጠቅላይ ሚኒስትሩ በቅርቡ አዘርባይጃን እስከ መጓዝ መድረሳቸውን የሚጠቅሱ ወገኖች የኮፕ ዓለም አቀፍ ስብሰባን ለማዘጋጀት ሽር ጉድ የሚለው አገዛዝ በአገር ቤት ጦርነት ለማቆም ፍላጎት ማጣቱ የተዳከመውን የቱሪዝም ኢንዱስትሪ ሊያነቃቃው እንደማይችልና አገዛዙ ዛሬም የአገሪቱን ሀብት በብልጭልጭ ፕሮጀክቶች ቢያጠፋም ሰላምና ደህንነት ከሌለ ብልጭልጭ ፕሮጀክቶችም ዋጋ እንደሌላቸውና በየቦታው የሚሰሩ ሪዞርቶችም ወና መቅረታቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። የጅቡቲ ወደቦችና የነጻ ንግድ ቀጠናዎች ባለስልጣን አሁን ላይ ያለው የባህረ ሰላጤው ቀውስን ከመከሰቱ በፊትም የተጫኑ ዕቃዎች ላይ ምንም አይነት ተጨማሪ ክፍያ ሱርችም ቻርጅ ፊ እንደማይጠይቅም ለሁሉም ፍቃድ ያላቸው የመርከብ ወኪሎች መመሪያም አስተላለፈ። የባለስልጣኑ ዋና ስራ አስኪያጅ አቡበከር ኡመር ሃዲ ዛሬ ባወጡት መመሪያም ይህ እርምጃ በዕቃ ባለቤቶችና በመርከብ ባለቤቶች መካከል ፍትሐዊነትን ለማረጋገጥ እንደዚሁም የባህረ ሰላጤው ቀውስ ከመጀመሩ
በፊትም ለተከናወኑ ጭነቶች ወደ ኋላም ተመልሰው የሚታሰቡ ተጨማሪ ክፍያዎችም እንዳይተገበሩ የታለመ መሆኑን ገልጸዋል። ባለስልጣኑ ይህንን መመሪያ በሚሰጡበት አካላት ላይ ጥብቅ አስተዳደራዊና የቁጥጥር እርምጃዎች እንደሚወስዱ ያስጠነቀቁም ሲሆን ይህንን መመሪያም ጥሶ የተገኘ ማንኛውም የመርከብ ወኪል በወደብ ደንቦች መሰረት አስተዳደራዊና የቁጥጥር እርምጃ ይወሰድበታልም ብለዋል። ሁሉም የመርከብ ወኪሎች ለመመሪያው ሙሉ ተገዢ እንዲሆኑም ጠይቀዋል። በመካከለኛውና በምስራቅ አውሮፓም ታዋቂ የሆነው ግሪግኮ የተሰኘው የኮርፖሬት ስጋት አማካሪና የኢንሹራንስ ብሮከር ዛሬ ባወጣው ሪፖርት ዓለም አቀፍ የመርከብ ትራንስፖርት ተጨማሪ ጫና ውስጥ መውደቁን ጠቅሷል። ድርጅቱ በሪፖርቱ ላይ ከኢራን ጦርነት በፊትም እንኳን በቀይ ባህር ላይ በንግድ መርከቦች ላይ በሚፈጸሙ ጥቃቶች ምክንያት ዓለም አቀፍ የመርከብ መስመሮች ተዛብተው እንደነበረም ገልጾ ይህ ዋና ዋና የኮንቴነር መስመሮች በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል እንዲዘዋወሩ እንዳስገደዳቸውና አሁን ያለው የመካከለኛው ምስራቅ ጦርነት ከኢራን ጋር የተፈጠረው ግጭት ደግሞ በቀይ ባህርና በባህረ ሰላጤው አካባቢ ተደራራቢ መስተጓጎሎችን በመፍጠር ሁለተኛ ድንጋጤ ሆኗልም ብለዋል። ድርጅቱ በማከልም እነዚህ መስተጓጎሎች የትራንስፖርት ወጪን እየጨመሩ የጊዜ ሰሌዳ መዘግየቶችን እየፈጠሩና በወቅቱ በሚደርሱ አቅርቦቶች ላይ ለሚተማመኑ ኩባንያዎች የዕቃ ክምችትም እያያዘ ከፍተኛ ጫና እያሳደረ እንደሚገኝ ገልጿል። ከውጭ ንግዷ 95% በላይ በጅቡቲ ወደብ ላይ ለምትተማመነው ኢትዮጵያ የዚህ አይነቱም ተጽዕኖም ከፍተኛ ሊሆን የሚችላል ተብሎ የተገመተ ሲሆን የውጭ ጉዳይ ኢንስቲትዩት መረጃ እንደሚያሳየው ባለፈው ዓመት በ2017 ዓ.ም ብቻ 9.5 ሚሊዮን ቶን የኢትዮጵያ ዕቃ በወደቡ በኩልም አልፏል። ዓመታዊ ወደብ ነክም ክፍያዎችም ከ1.5 እስከ 2 ቢሊዮን የአሜሪካን ዶላር እንደሚገመቱ የተገለጸ ሲሆን ይህም ኢትዮጵያ ባለፈው ዓመት ከውጭ ንግድ ከምትጠብቀው 5.3 ቢሊዮን ዶላር ገቢ ውስጥ ሲሰላ ወደ 1/3 ገደማ እንደሆነም ታውቋል። በባለስልጣን የሚደገፈው ህገወጥ የነዳጅ ሽያጭን መቆጣጠር ያልቻለው አገዛዝ የነዳጅ ዋጋ ላይ ጭማሪ አድርጌያለሁ ብሏል። አገዛዙ ጭማሪ ከማድረጉ በፊት ነጋዴዎች በራሳቸው መንገድ ቀደም ሲል ጨምረው ያለ ከልካይ ነዳጅ ሲሸጡ የነበረ ሲሆን በጥቁር ገበያም ነዳጅ ከጊዜ ወደ ጊዜ ዋጋ እየጨመረ መምጣቱ ታውቋል። በመጋቢት ወር ይተገበራል የተባለ አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ዛሬ መጋቢት 1 ቀን 2018 የአገዛዙ የንግድና ቀጠናዊ ትስስር ሚኒስቴር ይፋ ያደረገ ሲሆን ቤንዚል በሊትር 132 ብር ከ18፣ ናፍጣ በሊትር 139 ብር ከ84፣ ኬሮሲን በሊትር 146 ከ14፣ ቀላል ጥቁር ናፍጣ በሊትር 137 ከ03፣ ከባድ ጥቁር ናፍጣ 133 ከ45 በሊትር፣ የአውሮፕላን ነዳጅ በሊትር 145 ከ23 የሚሸጥበት ዋጋ መሆኑን ይፋ ያደረገ ቢሆንም ከፌዴራል እስከ ክልል በባለስልጣናት ጋር ግንኙነት ያላቸው የነዳጅ ማደያዎች በራሳቸው መንገድ በየጊዜው ዋጋ መጨመራቸውን ተከትሎ አገዛዙ ስርዓት ማስያዝና መቆጣጠር አለመቻሉን አይቶ እንዳላየ መታለፉና ይህም በሸቀጦች ዋጋ ላይ ከፍተኛ ጭማሪ እንዲደረግ የትራንስፖርት ዋጋ እንዲጨምር የበኩሉን አስተዋጽኦ በማድረጉ ዛሬ የተጨመረ የተባለው አስቀድሞ በተለያየ መንገድ ጭማሪው ተግባራዊ ሲደረግ እንደነበር በቅሬታ መነሳት ጀምረዋል። የነዳጅ ድጎማን ሙሉ ለሙሉ አንስተናል በማለት የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች እያባከነ ያለው አገዛዝ የብር ዋጋ መዳከም የአገሪቱ ኢኮኖሚያዊ ቀውስን ከህዝቡ አቅም ጋር ለመመጣጠን ብዙሃኑ ህዝብ ዛሬም ህይወቱ የመረረና አስቸጋሪ እንዲሆን የነዳጅ ዋጋ ጭማሪው ተጨማሪ ጫና የሚፈጥር መሆኑ ተገልጿል። አስቀድሞ የነዳጅ ድጎማን በከፊል እናስቀራለን ተብሎ የነበረ ቢሆንም የነዳጅ ድጎማ ሙሉ ለሙሉ መቅረቱን ተከትሎ የኑሮ ጫና ነጋዴውና በትራንስፖርት ላይ የተሰማራው ሳይሆን ብዙሃኑ ህዝብ ላይ የዋጋ ጭማሪ በማስከተል በሸቀጦች ላይ ዋጋ በመጨመር ህዝቡ በአነስተኛ ገቢው መተዳደር የሚችልበት ሁኔታ ከጊዜ ወደ ጊዜ እየጠበበ መምጣቱን ተጨመረ የተባለው ነዳጅ ቀደም ሲል ነጋዴዎች በራሳቸው መንገድ ከጨመሩት የሚስተካከል ቢሆንም ይህኑ ጭማሪ መሰረት አድርገው ተጨማሪ ዋጋ ሊጨምሩና የህገወጥ የነዳጅ ዝውውሩን በባለስልጣናት ሽፋን ዛሬም ተጠናክሮ በቀጠለበት ሁኔታ በህዝቡ ላይ ጫናው በርትቶ መቀጠሉን አሽከርካሪዎችም በነዳጅ እጦት በአንዳንድ ክልሎች ላይ ስራ እስከ ማቆም መድረሳቸውን ለቀናት ተሰልፈው ነዳጅ እንደማያገኙና በተቃራኒው በጥቁር ገበያ ግን 2000ና 3000 ሊትር ነዳጅ በታንከር እየቀዱ በሚያጓጉዙ ከባድ ተሽከርካሪዎች በየመንደሩ የሚራገፉ ነዳጆች ለህገወጥ ንግዱ መስፋፋት አይነተኛ መሆናቸው በቅሬታ ሲነሳ
የቆየ ቢሆንም ባለስልጣናት በየደረጃው ከነጋዴዎቹ ጋር ግንባር ፈጥረው የሚያደርጉት ህገወጥ እንቅስቃሴ በመሆኑ ስልጣን ላይ ያለው አገዛዝ ህግና ስርዓት ለማክበርና ለማስከበር ፍላጎት የለውም የሚሉ ቅሬታዎች በተግባር ሲጠቀሱ ቆይተዋል። ህዝቡ በኑሮ ጫና ላይ እየደረሰበት ያለው በተለይም የትራንስፖርት ጉዳይ አሳሳቢ ደረጃ መድረሱን ተከትሎ አሽከርካሪዎች በነዳጅ ዝውውር ላይ ህጋዊ አሰራር መከተል እስካልተጀመረ ድረስ ህዝቡ ላይ ዋጋ ጭማሪ በማድረግ በህገወጥ መንገድ የገዙትን ነዳጅ ለማካካስ ከመሞከር ይልቅ በጋራ ድምጻቸውን እንዲያሰሙና ለመብታቸው እንዲታገሉ ዛሬም ውስጡን ጥሪ እየቀረበ ይገኛል። በኢትዮጵያ የ1966ቱን አብዮት ካስነሱት ጉዳዮች መካከል የነዳጅ ውድነትና የትራንስፖርት ዋጋ ጭማሪውን ተከትሎ የታክሲ አሽከርካሪዎች አድማ፣ ለተማሪዎችና መምህራን ተከትሎም ለወታደሩ አድማና ለስርዓቱ መለወጥ ከፍተኛ አስተዋጽኦ ማድረጉን የሚያስታውሱ ወገኖች አሽከርካሪዎች ራሳቸውን ውስጡን በማደራጀት ህገወጥ የነዳጅ ዝውውሩን ለመግታትና በየቦታው እየታገቱ በህገወጥ ኬላ እየተዘረፉ የሚወሰድባቸው እርምጃ እንዲያበቃ ተቃውሟቸውን በስራ ማቆም አድማ ገልጸው ማሳየት እንዳለባቸው ተደጋጋሚ ጥሪ ሲቀርብ ቆይተዋል። የኢትዮጵያ ጤና ባለሙያዎች የኑሮ ውድነቱን ተከትሎ መኖር አልቻልንም፣ ተገቢው ደሞዝ ጭማሪ ሊደረግልን ይገባል ያሉትን ሁለተኛ ዙር የስራ ማቆም አድማ በጠሩበት ወቅት በተለያየ ጊዜ የተማረሩት አሽከርካሪዎች ትግሉን እንዲቀላቀሏቸው ጥሪ አቅርበው የነበረ ሲሆን ታህሳስ መጀመሪያ ላይ የጠሩት ሁለተኛ ዙር የስራ ማቆም አድማ በጤና ባለሙያው ተባብሮ መቆም አለመቻል መክሸፉ አይዘነጋም። አሜሪካና እስራኤል በኢራን ላይ የከፈቱትም ጥቃት 11ኛ ቀኑን በያዘበት በዛሬው ዕለት በአሜሪካ በኩል እየተፈጸመ ያለው ጥቃት ከሌሎች ቀናትም የከፋ መሆኑን የአሜሪካው መከላከያ ሚኒስትር አስታወቁ። ፒት ሄግሰን ዛሬ በሰጡትም ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና የዛሬው ከፍተኛ መሆኑን አመልክተው በኢራን በኩል የሚሰጠው የአጸፋ ጥቃትም እየቀነሰ ነው ብለዋል። በኢራን ላይ የተከፈተው ጥቃት የአገሪቱን ወታደራዊ አቅምና ተቋማትን የመደምሰስና የማዳከም ግብ እንዳለው የገለጹት ሚኒስትሩ የኢራን ሚሳኤል ክምችቶች፣ የሚሳኤል ማስወንጨፊያዎች፣ ወታደራዊ ኢንዱስትሪዎቿን ማውደም፣ የኢራን ባህር ኃይልን መደምሰስ፣ ኢራን በዘላቂነት የኒውክሌር ጦር መሳሪያም እንዳይኖራት ማድረግ መሆኑን ገልጸዋል። በተጨማሪም ሚኒስትሩ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል የተናገሩት በማስረገጥ በአሜሪካ እርምጃ ያለማቋረጥ የጠላትን ኃይል እየደመሰስን ነው ሲሉም ተደምጠዋል። ዛሬ በድጋሚ በኢራን ውስጥ በጣም ከባድም ጥቃት የተፈጸመበት ነው ያሉት ሚኒስትሩ አብዛኞቹ ተዋጊ ጀቶችም፣ አብዛኞቹ ቦምብ ጣይ አውሮፕላኖችም፣ አብዛኛው ድብደባ እየተፈጸመባቸው ነው። የምናገኘው መረጃም የተጣራ ነው፣ ከመቼውም ጊዜም የበለጠ ነው ብለዋል። የመከላከያ ሚኒስትሩ በተጨማሪም ባለፉት 24 ሰዓትም ኢራን ጦርነቱ ከተጀመረ ወዲህ ዝቅተኛውን ሚሳኤል እንደተኮሰችም ገልጸዋል። ይህ በዚህ እንዳለ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ 2339 የሚሆኑ ሰዎች መገደላቸውን የእስራኤል የጤና ሚኒስትር አስታወቀ። ከተጎጁ ሰዎች መካከል 95 ያህሉ አሁን ድረስ ሕክምና እየተደረገላቸውን የገለጸም ሲሆን ኢራን በሁለቱ አገራትም ጥቃት ከተከፈተባት በኋላ በእስራኤልና ሌሎችም በመካከለኛው ምስራቅ የአሜሪካ አጋር በሆኑ አገራት ላይ የአጸፋ ጥቃት እየፈጸመች መሆኑም ተመልክቷል። ባለፉት 24 ሰዓታት ውስጥ 191 ሰዎች ወደ ሆስፒታል የተወሰዱ ሲሆን አንደኛው ግለሰብ በአስጊ ሁኔታ ውስጥ እንደሚገኝ ታውቋል። 3 ሰዎችም ከባድ ጉዳት የደረሰባቸው ሲሆን 2 ሰዎችም መካከለኛ፣ 172 ሰዎች ደግሞ ውስን ጉዳት ደርሶባቸዋል ተብሏል። 10 ሰዎችም በጭንቀት ምክንያት ሕክምና የተሰጣቸው ሲሆን ዛሬም ከኢራን የተወነጨፈ ሚሳኤል ማክሸፍ እንደተቻለ የተገለጸ ሲሆን ትናንትና በተፈጸመ ጥቃት እንደዚሁ አንድ እስራኤል መሞቱም ታውቋል። በሌላ ተመሳሳይ ዜና እስራኤል በትላንትናው ዕለትም በደቡብ ሊባኖስ ባካሄደችው የቦምብ ጥቃት ኳላ በተባለ መንደር ውስጥ የካቶሊክ ቤተክርስቲያን አገልጋይ የነበሩ አባ ፔርሳም ራሄል ከ4 ወጣቶች ጋር በደረሰባቸው ጉዳት ሕይወታቸው ማለፉም ታውቋል። ለኦሬንትም ላጆርን የተባለው ጋዜጣ እንደዘገበው አገልጋዩ አባት ጉዳት የደረሰባቸው ከሌሎች ወጣቶች ጋር በመሆን ጉዳተኞችን ለመርዳት በመንቀሳቀስ ላይ ሳሉ ሲሆን ተመተው ወደ ሆስፒታል ቢወሰዱም ከፍተኛ ደም ስለፈሰሳቸው በሕይወት ማትረፍ አልተቻለም ተብሏል። የአካባቢው ባለስልጣን ቬንሴት ጎሌት ለጋዜጣው በሰጡት አስተያየትም አባ ራሄል ለማህበረሰባቸው ሁልጊዜም ደከመኝ ሰለቸኝ ሳይሉ ያገለገሉም ከዛሬ 2 ዓመት በፊት እንደ ፈረንጆቹ አቆጣጠር በ2024 በተካሄደው ጦርነት የበርካታ ክርስቲያንና ክርስቲያን ያልሆኑ ወገኖችን ሕይወት የታደጉ የሂዝቦላ ታጣቂዎችም ወደ ከተማው እንዳይገቡ ወጣቶችን ብርቱ ተጋድሎ ማድረጋቸውን የገለጹት ኃላፊው አባ ፔርሲን ታላቅ አባት ሲሉም ዘክሯቸዋል።
ከአዲስ አበባና ከተለያዩ አገሪቱ አካባቢዎች የከተማና የገጠር ቦታዎችን ለአረብ ኤምሬት ባለሀብቶች እያከፋፈለ የሚገኘው አገዛዝ ለ10 ዓመት የሚቆይ የኢትዮጵያ ቪዛ በ$10,000 ክፍያ ለመስጠት የሚያስችል ደንብ ስራ ላይ ማዋሉ ተገለጸ። አዲስ አበባ ከተማ ነዋሪዎችን ያለበቂ ካሳና ቦታ እያፈናቀለ በርካታ የከተማዋን አካባቢዎች ውስጡን ለአረብ ኤምሬት ባለሀብቶች እየቸበቸበና ከአገዛዙ ዋና ዋና ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ ያቋቋሟቸው የቤት ግንባታ ኩባንያዎች እየተከፋፈለ ሲሆን እነዚህ በሽርክና ከአረብ ኤምሬት ባለሀብቶችና ከሌሎች የውጭ ዜጎች ጋር እየተካሄዱ ያሉ የሀገሪቱን ሀብት ለውጭ ኃይሎች የማቀራበት እርምጃ ያግዛል የተባለ ለ10 ዓመት የሚቆይ የኢትዮጵያ ቪዛ በ$10,000 ክፍያ ለመስጠት የሚያስችል ደንብ ስራ ላይ መዋሉን የሚጠቅስ ዘገባ ወጥቷል። መደበኛ ፓስፖርት ለሚፈልግ አመልካች 50,000 ብር በመክፈል ለቤት አገልግሎት ለ2 ቀናት ውስጥ እንዲያገኝ የሚያስችል ደንብ በስራ ላይ መዋሉን ጠቅሶ ኢትዮጵያን ኢንሳይደር ባወጣው ዘገባ ደንቡ ለ10 ዓመታት የሚያገለግል የኢትዮጵያ ወርቃማ ቪዛ በ$10,000 ክፍያ ማግኘት የሚቻልበት አሰራር በውስጡ ማካተቱንም ዘግበዋል። ይህ አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው ከየካቲት 17 ቀን 2018 ጀምሮ በስራ ላይ ዋለው ኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ መሆኑን ጠቅሶ የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሄደው በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ መወሰኑን ባለፈው ታህሳስ ወር መጨረሻ ባካሄደው መደበኛ ስብሰባ እንደነበር አስታውሷል። ከፍተኛ ሙስና የሚፈጸምበትና ዜጎች በተደጋጋሚ የሚማረሩበት የኢሚግሬሽንና ዜግነት አገልግሎት ተቋም ለሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖች የሚዘረዝረው ይህ ደንብ በ4 ዓመት ውስጥ ለ3ኛ ጊዜ እንዲሻሻል መደረጉን የጠቀሰው ዘገባ የአሁኑ ማሻሻያ የተደረገው ሐምሌ 2016 የወጣውን ደንብ አተገባበር ላይ የታዩ ክፍተቶችን ለማሻሻል በሚል ሲሆን የውጭ ዜጎች የማይንቀሳቀስ ንብረት እንዲያፍሩ የተደነገገውን አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ መገለጹን አስታውሷል። አዲሱ ደንብ ላይ በ2 እና 5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር የሚደርስ ክፍያ ሳይለወጥ የቀጠለ ሲሆን ሆኖም መደበኛ ፓስፖርት በልዩ አገልግሎት ለማግኘት ለሚፈልጉ ተገልጋዮች ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ መስፈሩንም ጠቅሷል። አዲሱ ደንብ ይህንን አሰራር በሁለት የከፈለ ሲሆን የመጀመሪያው አሰራር በልዩ አገልግሎት የተቀመጠውን ክፍያ መክፈል የሚችሉ ነገር ግን በጤና ችግር ምክንያት ተቋሙ ድረስ መምጣት የማይችሉ ተገልጋዮችን የሚያካትት መሆኑን የጠቀሰው ዘገባ እነዚህ ተገልጋዮች ተገቢውን ልዩ አገልግሎት ክፍያ በመክፈል ባሉበት አገልግሎቱን ማግኘት እንደሚችሉ በደንቡ መደንገጉን አስታውቋል። በውጭ ሀገር ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠየቁ ዜጎች ለመደበኛው አገልግሎት መክፈል የሚጠበቅባቸው $200 እንደሆነ በደንቡ ላይ የተቀመጠ ሲሆን ፓስፖርታቸውን ለማሳደስ በኦንላይን የሚያመለክቱ ተገልጋዮች በበኩላቸው $250 መክፈል እንደሚጠበቅባቸው ዘርዝረዋል። ከሀገር ውጭ የሆነው ፓስፖርት በአስቸኳይ ለማግኘት ለሚጠይቁ ዜጎች በአዲሱ ደንብ የተጠየቀው $300 ሲሆን ይህንኑ አገልግሎት በኦንላይን አማካኝነት ለሚጠይቁ $350 እንደሚከፈል፣ የይለፍ ሊሴ ፓሴ ለማግኘት የሚያመለክቱ ተገልጋዮች $120 መክፈል እንደሚገባቸው የደነገገው ደንብ ጊዜያዊ የመኖሪያ ፈቃድ ለሚጠይቁ ጥገኝነት አመልካች መደበኛ ክፍያ $500፣ በ2 ቀን የሚያልቅ የጥገኝነት ጊዜያዊ የመኖሪያ ፈቃድ የሚጠይቀው ደግሞ $1,000 መሆኑን ጠቅሷል። 5 ዓመታት የሚቆይ ቋሚ የመኖሪያ ፈቃድ ለማግኘት የሚጠየቀው ክፍያ ቀድሞ ከነበረበት በ3 እጥፍ ጨምሮ በአዲሱ ደንብ $3,000 የሆነ ሲሆን ይህኑ አገልግሎት በአስቸኳይ በ1 እና በ2 ቀናት ለማግኘት ከ4,000 እስከ $4,500 እንደሚያስከፍል በደንቡ ተጠቅሷል። ለኢንቨስትመንት አመልካቾች የሚሰጥ ቪዛ ከ1 ወር እስከ 5 ዓመት ድረስ ባለ የቆይታ ጊዜ ተከፋፍሎ የክፍያ ተመኑ በደንቡ የተቀመጠ ሲሆን እነዚህ አመልካቾች ለ1 ወር $60፣ ለ3 ወራት $150 እንዲሁም ለ6 ወራት ቪዛ $250 የሚጠየቁ ሲሆን አመልካቾች ለ3 ዓመት ቪዛ $2,000 ክፍያ የሚጠየቁ ሲሆን 5 ዓመት የቆይታ ጊዜ ላለው ቪዛ $4,000 መክፈል እንደሚጠበቅባቸውና በአዲሱ ደንብ ላይ ቤት የሚገዛ የውጭ ሀገር ዜጋ እስከ 5 ዓመት የሚቆይ ቪዛ በተመሳሳይ ክፍያ በ$4,000 ማግኘት ይችላል። ቪዛ የ3 ዓመት ብቻ ከሆነ የክፍያ መጠኑ $2,000 እንደሚሆን በአዲሱ ደንብ መቀመጡንም ይኸው ዘገባ አመልክተዋል። ለ10 ዓመታት የሚያገለግል የኢትዮጵያ ወርቃማ ቪዛ የተባለው አገልግሎቱን ለማግኘት $10,000 መክፈል እንደሚጠበቅና የክፍያ መጠንም በወቅታዊ መደበኛ የባንክ ምንዛሪ ከ1.5 ሚሊዮን ብር በላይ ሲሆን ይህኑ ቪዛ ለማራዘም በአስቸኳይ ከሆነ $12,500 መክፈልን ደንቡ ግድ እንደሚል ይኸው ዘገባ በዝርዝር ጠቅሷል። ትውልደ ኢትዮጵያን ወደ ሀገራቸው ሲገቡ ቪዛን መሰረት አድርጎ ለተጨማሪ ጫናና እንግልት መዳረጋቸው በተደጋጋሚ በቅሬታ ሲያቀርቡ የነበረ ሲሆን አገዛዙ አገሪቱን እንደ ግል ንብረቱ መቁጠሩን በተግባር ማሳየቱ በወቀሳ ሲነሳ ቆይተዋል።
የመካከለኛው ምስራቅ ጦርነት ትኩሳትን በቅርበት እየሞቀች የምትገኘው ግብጽ በነዳጅ ዋጋ ላይ ጭማሪ ማድረጓን አስታወቀች። ኢትዮጵያም በነዳጅ አቅርቦትና ዋጋ ዙሪያም አቋሟን ትገልጻለችም ተብሎ ይጠበቃል። የግብጽ መንግስት የፔትሮሊየም ሚኒስትር ዛሬ ይፋ እንዳደረገው በሰሞነኛው የመካከለኛ ምስራቅ ጦርነት የተነሳ በተፈጠረው የነዳጅ አቅርቦት መቋረጥ የመርከቦች መስመር መቀየር የተነሳ በግብጽ ውስጥ የነዳጅ ዋጋ እስከ 30 ከመቶ ጭማሪ መጣሉን አስታውቋል። ጋዝ፣ ዲዝል፣ የተፈጥሮ ጋዝ ላይ የዋጋም ጭማሪም ተግባራዊ እንደሚሆን የሚኒስቴር መስሪያ ቤቱ በመግለጫው አስታውቋል። ባልተለመደ ሁኔታ በዋጋም ጭማሪም እርምጃ ለመውሰድ መገደዱን የገለጸው የግብጽ ፔትሮሊየም ሚኒስትር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ የመካከለኛው ምስራቅ ጦርነት በቅርቡ ይቋጫል ቢሉም በበርሜል የአንድ ነዳጅ ዋጋ ከ119 የአሜሪካን ዶላር በላይ ማሻቀቡ ይህም ካለፈው 4 ዓመት ወዲህ ከፍተኛ ዋጋ መናር እንደሆነም ተመልክቷል። ከዓለም አቀፉ የገንዘብ ተቋም በእንግሊዝኛው ምህጻረ ቃል IMF ባለፈው 2 ዓመት ውስጥ ወደ 8 ቢሊዮን የአሜሪካን ዶላር ብድር የተቀበለችው ግብጽ በ2 ዓመት ውስጥ በነዳጅ ዋጋ ላይ ለ4 ጊዜያት ክለሳ ለማድረግ መገደዷም ታውቋል። የራሷ የነዳጅ ምርትም የሌላት አብዛኛው የነዳጅና መሰል መሰረታዊ አቅርቦትን ከመካከለኛው ምስራቅ አገራት በገፍ የምታስገባው ኢትዮጵያ በነዳጅ አቅርቦት ክምችት ዋጋም ዙሪያም ለተጠቃሚው ሕዝብ መግለጫም ትሰጣለችም ተብሎም ይጠበቃል። የብሪክስ መስራችም አገራት መካከል የሆኑት ብራዚልና ደቡብ አፍሪካም የጦር መሳሪያ በጋራ ለማምረትም ተወያዩ። የብራዚሉ ፕሬዝዳንት ሉላም ዳ ሲልቫም ዛሬ ካልተዘጋጀን የራሳችን የጦር መሳሪያም ካላመረትን ነገ ማንም መጥቶ መሬታችንን ይነጥቀናል ሲሉም አስጠነቀቁ። የደቡብ አፍሪካው አቻቸው ሲሪያል ራማፎዛን በትላንትናው ዕለት በብራዚሊያ ውስጥ የተቀበሉት ፕሬዝዳንት ሉላም ጓድ ራማፎዛ ምን ያህል እንደሚያውቁ ባላቅም ራሳችንን በመከላከያም ካላጠናከርን ዛሬ ካልተዘጋጀን አንድ ጉልበተኛም ነገ መጥቶ ሊወረን ይችላል በማለትም በጋራ ጋዜጣዊ መግለጫ ወቅትም ፕሬዝዳንት ሉላም የጣምራ የጦር መሳሪያ ማምረትም በዓለም አቀፍ የጦር መሳሪያ አምራቾች ላይ የሚደረግ ጥገኝነትም እንዲቀር ለደቡብ አፍሪካው አቻቸው ራማፎዛም አስታውቀዋል። የብራዚሉ ፕሬዝዳንት ሉላም አስተያየታቸውን ሲቀጥሉ እኛ ብራዚሎች እና ደቡብ አፍሪካውያን ያለንን እምቅ ሀብትናም ችሎታን ካጠናከርን የሌሎች መሳሪያም ሻጮች ደጅ ማንኳኳት አይጠበቅንም ብለዋል። ብራዚል በመከላከያና በአቪዬሽን ከደቡብ አፍሪካም የተሻለች መሆኗን እውቅና የሰጡት የደቡብ አፍሪካው ፕሬዝዳንት ራማፎዛም ሁለታችን አገራት አንዱ ከሌላኛው የምንማማርበት ብዙ እድሎች አለን በማለትም በዲፕሎማሲያዊ ቋንቋ ለብራዚሉ ፕሬዝዳንትም ጥሪ እውቅናም ሰጥተዋል። ደቡብ አሜሪካ የሰላም ቀጠና መሆኗን የተናገሩት ፕሬዝዳንት ሉላም እዚህም ስለ ኒውክሌር ቦምብ ማምረትም ስለ አቶሚክ ቦምብ ማምረትም አይወራም፣ ከዚህ አኳያ እኛም የራሳችን የሰላም ጠበቆች አድርገን ነው የምናስበውም ብለዋል። የደቡብ አፍሪካና የብራዚል መከላከያ ሚኒስትሮች በመከላከያም ዙሪያ ራሳቸውን ለማጎልበትና የጋራ የጦር መሳሪያ የቴክኖሎጂ ፕሮጀክት ዙሪያ ለመምከር የቀን ቀጠሮ መያዛቸውና ይህም የብራዚልና የደቡብ አፍሪካ ጣምራ ግንባር በመካከለኛው ምስራቅ እየተካሄደ ያለው አውዳሚ ጦርነትን የማይደግፉትም የዋሽንግተን ወታደራዊ እርምጃን በመካከለኛው ምስራቅና በላቲን አሜሪካ ዙሪያ በስፋት የሚተቹት ፕሬዝዳንት ሉላ ከቻይናና ከሩሲያ ጋር ቁልፍ የሆነችውን ደቡብ አፍሪካን ወደ አንድ ግንባር ለማምጣት የታሰበ እንደዚሁም ሁል ጊዜ በምዕራባውያን ወታደራዊ ቁስም አቅራቢዎች ላይ ጥገኛ ላለመሆን የተወጠነ አካሄድ መሆኑም ታውቋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።